ይህን ፕሮግራም በየሳምንቱ የተከታተላችሁ የምትገኙ ውድ እግዚአብሔር ቤተሰቦች በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ደግሞ ባለፈው የጀመርነውን በሪፍት ቫሊ ግሎባል ሚሽን የፍቅር ማህበረሰብ ግንባታ ዓላማ 2 ላይ ትኩረት በማድረግ መልእክቴን አስተላልፋለሁ። የዛሬው መልእክት ወይም ዓላማ 2 እርስ በርሳችሁ አጥብቃችሁ ተዋደዱ የሚል ይሆናል። ይህ የፍቅር ማህበረሰብ ግንባታ ፕሮግራም ዓላማ 2 ነው። ዓላማ 1 ባለፈው ወንጌል ስርጭትና ቤተክርስቲያን ተከላ በሚል በሐዋርያት ሥራ ምዕራፍ 2:47 ላይ በየቀኑ ሰው ይድን እንደነበረ እንዲሁም ደግሞ የፍቅር ማህበረሰብ ግንባታ በየቀኑ ሰው እንዲድን አጥብቆ እንደሚሰራ ማስተላለፌን አስታውሳለሁ። እንግዲህ አንደኛ ጴጥሮስ 1:21 ላይ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። ይህ መለኮታዊ የእግዚአብሔር ቃል ነው። መቼም ይህ ቃል በሕይወታችን ተግባራዊ ቢሆን ዛሬ የምናያቸውን ልዩነቶች አናያቸውም። የእግዚአብሔር ቃል በእኛ ላይ ባለስልጣን ሲሆን ሕይወታችን ሁሉ እግዚአብሔርን ደስ የሚያሰኝ ደግሞም ለሱ መልካም መዓዛ ሽቶ ይሆናል። ቃሉ በእኛ ላይ ባለስልጣን ባልሆነበት ጊዜ እኛም ሃይማኖተኛ ወይም ሕግ ጠባቂዎችና አስጠባቂዎች ሆነን በምንገለጥበት ጊዜ ቤተ ክርስቲያን ፍቅሯን ታጣለች፣ ቅዱሳን ፍቅራቸውን ያጣሉ፣ እርስ በርሳቸው ይጠላለፋሉ፣ እርስ በርሳቸው ይጠፋፋሉ። ከዚህ ለመዳን የፍቅር ማህበረሰብ ግንባታ ፕሮግራም ዓላማ 2 አድርጎ የያዘው እርስ በርሳችሁ አጥብቃችሁ ተዋደዱ የሚለውን አንደኛ ጴጥሮስ ምዕራፍ 1 ቁጥር 21 መሰረት በማድረግ ነው። የአንድነትና የፍቅር ኃይል ለታላቁ ተልእኮ ቅድሚያ የሚሰጠው ወሳኝ ትምህርት ነው። ክርስቲያናዊ አንድነት እንዲሁ ዝም ብሎ መሰብሰብ ሳይሆን ዓለምን የሚውጥ የፍቅር ኃይልና የወንጌል ስርጭት ዋናው ሞተር ነው። አንድነት በሌለበት ኃይል የለም። አንድነት በሌለበት ሙላት የለም። አንድነት በሌለበት ፍቅር የለም፣ እምነትም የለም፣ ተስፋም የለም። ስለዚህ ሃይማኖትን ከመፈጸም ውጪ ከማከናወን ውጪ ሌላ ፋይዳ ያለው የወንጌል ተልእኮ ስራ ሊሰራ አይችልም። አንድነት ትልቅ ለወንጌል ተልእኮ ወሳኝ ስለሆነ መጽሐፍ ቅዱስ አንድ ልብና አንድ ነፍስ መሆን ያለው መንፈሳዊና ማህበራዊ አቅም በሚከተሉት ነጥቦች ያሳየናል። የመጀመሪያው የአንድነት መሰረት መለኮታዊ ምሳሌን እንመለከታለን። ይሄ በዮሐንስ ወንጌል ምዕራፍ 17 ከቁጥር 20 እስከ 21 ጌታችን ኢየሱስ ክርስቶስ የጸለየው ጸሎት የአንድነታችን ትርጉምን ይገልጻል። እኛ አንድ መሆን ያለብን ዓለም አንተ እንደላከኝ ያምን ዘንድ ነው ብሎ የተጻፈውን ቃል ያሳስበናል። አንድነታችን ለወንጌል እውነትና ትልቁ ምስክር ነው። አብና ወልድ ያላቸው አይነት ጥልቅ ህብረት በቤተ ክርስቲያን ሲገለጥ የማይቻል የሚመስለው የወንጌል ተልእኮ ይሳካል። ብዙዎች በፍቅራችን ወደ ክርስቶስ መምጣት ይጀምራሉ። በተጨማሪም በዮሐንስ 3 ከ34 እስከ 35 እንደተጠቀሰው አብ ወልድን እንደሚወድና ሁሉንም በእጁ እንደሰጠው እኛም በመካከላችን ያለው ፍቅር የአሸናፊነትና የባለስልጣንነት ምንጭ እንደሆነም ይገልጽልናል። እኛ አንድ በሆንን ጊዜ ኃያሉ እግዚአብሔር በታላቅ ኃይሉ ድንቅና ተአምራትን ማድረግ ይጀምራል። ሁለተኛው የአንድነት ኃይልና የተልእኮ ስኬትን በዘፍጥረት 11:6 እንደዚሁም በሐዋርያት ሥራ ምዕራፍ 2 ቁጥር 14 ላይ እንመለከታለን። ዘፍጥረት 11:6 የሰው ልጆች ለክፉ ዓላማ እንኳን አንድ ሲሆኑ ምን ያህል አደገኛ ሊሆኑ እንደሚችሉ ያሳየናል።
አንድ ቋንቋ ስለነበራቸው አንድ ሐሳብ ስለነበራቸው ባቢሎን ለመገንባት እግዚአብሔርም ተመለከተና እነዚህ ሰዎች አንድ ልብ አንድ ቋንቋ አንድ ሐሳብ ስላላቸው የጀመሩትን የሚከለክላቸው ምንም የለም ብሎ የአንድነትን ኃይል ወይም እርስ በርስ የመዋደድን ምን ያህል ኃይል እንዳለው በዚያ ስፍራ ላይ ገልጦታል። እግዚአብሔር ስለ ባቢሎን ግንብ ሰሪዎች ሲናገር አሁንም የሚያስቡት ሁሉ ለመስራት አይከለከሉም ብሏል። ጥልቅ ምስጢር ነው። ማለትም ህብረት ባለበት አንድነት ባለበት ቦታ ላይ የምናቅዳቸው የምናለማቸውን ሁሉ ለማከናወን እጅግ በጣም ቀላል ነው። ምክንያቱም የእግዚአብሔር ክብርና አብሮነት በዚያ ስላለ የማይቻለው ነገር ተችሎ ሲሰራ ልናየው እንችላለን። ለክፉ ዓላማ አንድነት እንዲህ ያለ ጉልበት ካለው በመንፈስ ቅዱስ ተመርቶ ለወንጌል ዓላማ አንድ የሚሆን ሕዝብ ምን ያህል ብርቱ እንደሚሆን ማሰብ ይቻላል። አያችሁ፣ የውድቀታችን ምንጭ የመሸነፋችን ምንጭ እኛው ጋር ነው ያለው። አንድ አለመሆናችን፣ አለመተጋገዛችን፣ አለመከባበራችን ዝም ብሎ የድል አጥቢያ አርበኛ እየሆንን በአባቶች ላይ አባቶችም ደግሞ ልጆችን ባለማመን ላይ እርስ በርስ የሚቃረንና ልዩነት ያለው ጋፕ ያለው ግንኙነት መፍጠራችን ለጠላታችን ለዲያብሎስ ትልቅ የጦር ሜዳ ይሆንለታል። በሐዋርያት ሥራ 2:1 እና 2:14 ላይ እንደምናየው ደቀ መዛሙርቱ ሁሉ በአንድ ልብ ሆነው አብረው ሳሉ ይላል። በአንድ ልብ ሆነው አብረው ሳሉ መንፈስ ቅዱስ ወረደ ይላል። እግዚአብሔር በአንድነት ውስጥ በረከትንም በአንድነት ውስጥ ሕይወትንም ያበዛል። ጴጥሮስም ከ11 ጋር ቆሞ በድፍረት ወንጌል እንደሰበከ ይናገራል። ሁሉም በአንድ ላይ ቆሙ፣ ወንጌልን ሰበኩ። በብዙ ሺህ የሚቆጠሩ ሰዎች ጌታችን ኢየሱስ ክርስቶስን ተቀበሉ። የአንድነት ውጤት የቤተ ክርስቲያን መወለድና በሺዎች የሚሆኑ የመዳን ውጤት እንደሆነ እናያለን። እንግዲህ ወገኖቼ ሆይ ትልቁ ምስጢር የእግዚአብሔር ቃል በእኛ ላይ ባለስልጣን መሆኑ ነው። የሚገርመኝ ባሳለፍኳቸው 33 ዓመታት አንዳንድ ጊዜ ዘራችን፣ አንዳንድ ጊዜ እውቀታችን፣ ይልቁንም ደግሞ መተዳደሪያ ደንቦቻችን፣ ውስጠ ደንቦቻችን ከክርስቶስ ደም ይወፍሩብናል። ትኩረታችን እነሱ ላይ እናደርግና ሳናውቀው ጥሩ አማኝ የነበርን እግዚአብሔር ደስ የሚያሰኝ ሕይወት ይዘን የነበርን መንፈስ ቅዱስ ብቻ የሚለን የምናደርግ የነበርን ነገር ግን የሰው ስርዓትና የሰው ደንቦችን በመከተል ሃይማኖተኛ ሆነን እንቀራለን። ሰውን ደስ ባሰኝ ቢሆን የክርስቶስ ባሪያ ባልሆንኩም ነበር እንዳለ ጳውሎስ። የሰው ስርዓትን ደስ ብናሰኝ ከሃይማኖተኝነት ያለፈ በወንጌል ላይ ብዙ በጎ ተጽዕኖ የምናመጣ የኃይል ያለን አይመስለኝም። እንደዚሁ በሶስተኛ ደረጃ ድል አድራጊነትና የአንድነትን ኃይል በሐዋርያት ሥራ ምዕራፍ 4 ቁጥር 24 ላይ መዝሙረ ዳዊት ምዕራፍ 133 ከ1-3 ላይ ያሳየናል። በሐዋርያት ሥራ 4:24 ላይ ቅዱሳን ድምፃቸውን በአንድነት ወደ እግዚአብሔር ሲያነሱ ምድር ተናወጠች። አንድነት የጥልን ግድግዳ ያፈርሳል። አንድነት ጥላቻን ያስወግዳል። በቤተ ክርስቲያንና በማህበረሰብ ውስጥ ያለው መከፋፈል የሚያስወግደው የፖለቲካ ጥበብ ሳይሆን በአንደኛ ጴጥሮስ 1:21 ላይ እንደተጠቀሰው በእግዚአብሔር ላይ ያለን እምነትና ተስፋ የሚያመጣው ወንድማማችነት ነው። ለዚች ምድር ሰላም እናምጣ ከተባለ የክርስቶስ አካል የሰላም ንጉሥ አለቃዋ የሆነ ቤተ ክርስቲያን ከሷ የበለጠ የሚራራ ከሷ የበለጠ የጨለማውን ኃይል የሚቋቋም ከሷ የበለጠ ሰላምን የሚያመጣ ምንም ኃይል የለም።
በመዝሙረ ዳዊት ምዕራፍ 133 ከ1-3 ቅድም እንዳልኩት አንድ ልብና አንድ ነፍስ መሆን ክርስቲያኖች ከአሸናፊነት በላይ እንደሚያደርጋቸው በረከትና ሕይወት በዚያ እንደሚያዝ ይናገራል። ቅን ትውልድ በአንድነት እግዚአብሔርን ሲያመሰግን አዲስ ቅኔ ሲቀኝ በዚያ ስፍራ ሰላምና በረከት ይሆናል። አምናለሁ የፍቅር ማህበረሰብ ግንባታ የፍቅር ማህበረሰብ አባላት በአሁኑ እንኳን ሰዓት እጅግ በጣም ብዙዎች ናቸው። በየከተሞች ያሉት አብረውን የሚሰሩ አጥቢያ ቤተክርስቲያናት በዚያ ውስጥ ያሉ በዚህ በፍቅር ማህበረሰብ ፕሮግራም ውስጥ ታቅፈው በአጋርነት በስልታዊ አጋር ሆነን የምንሰራ እጅግ በጣም ብዙ ነን። ታዲያ በዚህ ዘመን መጨረሻ ይሄ ሰራዊት ድንቅና ተአምራትን በማድረግ በፍጹም በአንድነት በቤተሰብነት በአካልነት ዛሬ የሚታየውን በምድራችን የሚታየውን ቅራቅንቦ የሚመስል ነገር እንደሚያስወግዱና እግዚአብሔር ደስ የሚያሰኘውን ነገር እንደሚያመጡ አምናለሁ። ከዚህ ትምህርት የምናገኛቸው የአንድነት በረከቶች ብዙ ናቸው። የመጀመሪያው የወንጌል ስርጭት ፍጥነት ነው። በአንድነት በምንሰለፍበት አጥብቀን በምንዋደድበት ጊዜ የወንጌል ማድረስ የወንጌል ማብሰር ሥራ የአሸናፊቱ ሥራ ይፈጥናል። ወንጌል አስቸኳይ ነው። የአስቸኳይ የወንጌል ሥራ እየፈጠነ ይሄዳል። ዓለም ክርስቲያኖችን ተከፋፍሎ ሳይሆን ተዋደው ሲያይ ክርስቶስን ይቀበላል። መቼም ብዙ ዓመት ሆኖኛል ጌታን ካገኘሁ። የቀደሙ ክርስቲያኖች የነበራቸውን ፍቅር በማየት ሕይወቴ ተማርኳል። የቀደሙ ክርስቲያኖች ሕይወታቸው ብዙዎችን ወደ ክርስቶስ አምጥቷል። ዛሬ ለምንድን ነው ያ ግን የቀነሰው? በኋላ ጥቂት ነገሮችን እናያለን። ሌላው አብሮነት ወይም ደግሞ አጥብቆ መዋደድ ከወንጌል አንጻር የጸሎት ምላሽን እንድናገኝ ይረዳናል። በአንድ ልብ የሚቀርብ ጸሎት የጠላትን ምሽግ ያፈርሳል። በአንድ ልብ ሆነው በሚጸልዩ ጊዜ መሬት እንኳን ተንቀጥቅጣለች። እግዚአብሔር አምላክ የልቡን ሐሳብ በሚፈጽሙት እንደ ልቡ ቢሆኑለት በሱ ለታመኑት ዓይኖቹ ሁሉ በምድር ላይ ናቸው። ሌላው በአብሮነት ስናገለግል ስንወጣ ሰላም ይሆናል። ቤተክርስቲያን ሰላም ይሆናል። በወንድማማች መካከል ሰላም ይሆናል። በቤተሰብ ሰላም ይሆናል። በመንደራችን፣ በወረዳችን፣ በዞናችን፣ በክልላችን ብሎም በሀገራችን ሰላም ይሆናል። መቼ? እርስ በርስ መዋደድ ስንጀምር፣ እርስ በርስ አጥብቀን ስንዋደድ የመጀመሪያ ሰላም የሚመነጨው ከቤተ ክርስቲያን ይሆናል። ሽማግሌው እርስ በርሱ ይዋደዳል። አገልጋዩ እርስ በርሱ ይዋደዳል፣ ይፈላለጋል። አንዱ አንዱን ያግዛል፣ ይረዳል። የምንተዋወቀው በክርስቶስ ይሆናል። በቤተ እምነት አይሆንም፣ በመተዳደሪያ ደንብ አይሆንም። የምንተዋወቀው በአንዱ በአምላካችን በክርስቶስ ኢየሱስ ብቻ ይሆናል። ስለዚህ ልብሳችንም አንድ ምልክታችንም አንድ ይሆናል ማለት ነው። አንድ ስንሆን እርስ በርስ ስንዋደድ የመንፈስ ቅዱስ ሙላት ይሆናል በመካከላችን። ኅብረት ባለበት ስፍራ የእግዚአብሔር ክብር ይገለጣልና። ሌላው የእግዚአብሔር መገኘት ነው። 2 እና 3 ሆነው በስሜ በሚሰበሰቡበት የሚለው የተስፋ ቃል ይፈጸማል። ዛሬ አንድነት በሌለበት ስፍራ ጾም ጸሎት ብናውጅ፣ መገፋፋት ባለበት ስፍራ ተንበርክከን ብንውል ለውጥ እናመጣለን የሚል እምነት የለኝም። ከሁሉ በላይ ግን በአንድ ልብ በአንድ ነፍስ ሆነን ወደ እግዚአብሔር ስንጮህ የ30 ደቂቃ ጩኸት ታሪክን ይለውጣል። በእግዚአብሔር ኃይል የ1 ሰዓት ጸሎት ታሪክን ይለውጣል። 40 ቀን ምሽግ ብንገባ ግን ልባችን በተለያየ አቅጣጫ ሆኖ ሰዓቱን አበዛ ነው ወይም ደግሞ ፕሮግራሙን ሃይማኖቱን አደረግን እንጂ ሌላ ግን የምናየው የተለየ ለውጥ ሊኖር አይችልም የሚል እምነት አለኝ። እንደ ፍቅር ማህበረሰብ ግንባታ ፕሮግራም
ሌላ ሁለንተናዊ በረከት ነው። እግዚአብሔር በረከትን የሚያዘው በወንድሞች ኅብረት በሚቀመጡበት ጊዜ ነው። እግዚአብሔር ስሙ ይባረክ። ታዲያ ይሄ ከሆነ አንድ እንዳንሆን የሚከለክለን ምንድን ነው? ይሄን ያክል ካወቅን ከተረዳን አንድ እንዳንሆን ምን ከለከለን? ዝም ብዬ የተወሰኑ ነጥቦችን ላንሳ። የመጀመሪያው የሥጋ ሥራና የባህሪ ድካም ነው። ማለትም ትዕቢትና ራስ ወዳድነት፣ እኔ እበልጣለሁ ወይም የኔ ሐሳብ ብቻ ይቅደም የሚል መንፈስ ባለበት ቦታ አንድነት አይኖርም። ይቺ እኔ እበልጣለሁ የኔ ሐሳብ ብቻ ይቅደም የምትል መጽሐፍ ቅዱስን ካለማወቅ የምትመጣ ነች። ወገኖቼ ሆይ በምንም አይነት ሰልፍ ውስጥ ባልፍ እግዚአብሔርን በማስከበር ብጸናም ያጸናኝ እግዚአብሔር እንጂ እኔ አይደለሁም። ኢዮብን ያጸናው እግዚአብሔር እንጂ የኢዮብ ብርታት አይደለም። ጳውሎስን ያጸናው እግዚአብሔር ጸጋ እንጂ ጳውሎስ አይደለም። ለዚህም እነሱ ጉራ አይናገሩም። እንዲህ ነበርኩ እንዲህ አደረግኩ እያሉ በውስጣቸው የእነሱን ጀግንነት አይናገሩም። ጀግናውም እግዚአብሔር እንጂ እነሱ አይደሉም። በሰው ዘንድ ጀግንነት የለም። ጀግና የሚያደርግ የእግዚአብሔር መንፈስ ብቻ ነው። ስለዚህ ይህንን ባለማወቅ አንድ ሰው ተፈውሶ ከሆነ ዘመናችን ሁሉ እናወራዋለን። ምናልባት ስለ እምነታችን ተገርፈን ከሆነ ዘመናት ሁሉ እናወራዋለን። ያ እግዚአብሔር እንጂ ያደረገው እኔ አለመሆኑን ካላወቅሁ አሁንም ትዕቢትና ራስ ወዳድነት አንድነትን ያፈርሳል። ሌላው ቅናትና ምቀኝነት ነው። የሌላው ስኬት ወይም ጸጋ እንደ ራስ ስኬት ካልታየ መለያየት መፈጠሩ አይቀሬ ነው። ይሄ ዘመናችን በሽታ ነው። ወንድሜ እግዚአብሔር በሱ ሲገለጥለት እኔም ደግሞ እሱን ለመሆን መሞከር ወይም ደግሞ በሱ ላይ ቅናትና ምቀኝነትን ማሳደር ይሄ አንድነትን የሚገል ነው። ይሄም ቃሉን አለማወቅ ነው። ወንድሜ ሙታንም ቢያስነሳ በእግዚአብሔር ኃይል እንጂ በሱ አቅም እንዳልሆነ ካወቀው የሱን መከተልና በሱ ላይ መቅናት የሚያስፈልግ አይመስለኝም። ሌላው በዚሁ የሥጋ ሥራና የባህሪ ድካም ውስጥ ያልተገራ አንደበት ነው። ሐሜት፣ አሁን የተለቀቀብን ሐሜት፣ ወሬኛ፣ በቃ ዝም ብሎ ማውራት፣ ክፉ ንግግር በወንድማማች መካከል መርዘኛ ቅጥር ይሰራል። የበረከት ቅጥር አይደለም፣ የመርዝ ያለበት ቅጥር ነው የሚሰራው። እንደ ኤሌክትሪክ ሽቦ በቃ ያቀጣጥላል፣ እንደ ወረርሽኝ ይሄዳል። ያልተገራ አንደበት ዛሬ በምድራችን ምናልባት በስቶ ሊሆን ይችላል። እሱ አደጋ አለው። ሁለተኛ አመለካከት ስርዓቶችና ልዩነቶቻችን ናቸው። እነሱ ለመተንተን ሞክራለሁ። ምንድን ናቸው እነሱ? የመጀመሪያው የአምልኮ ዘይቤ ነው። የሚያጋጩ ሆነው አይደለም፣ ነገር ግን ሲያጋጩን ይታያሉ። የአምልኮ ዘይቤ ማለት የዝማሬ አይነት፣ የጸሎት አቀራረብ ልዩነት እንደ ግድግዳ ሆነው ያገለግላሉ። አዎ ስልጠና ስላልተሰጠ በዚህም ውስጥ ችግር ነው። በአንድ ጉባኤ አንድ ጊዜ ገባሁ። ተጀምሮ እስከሚጨረስ ድረስ አንድ ሰው ይዘምራል፣ በልሳን ይጸልያል፣ ይገስጻል፣ እየተንቆራጠጠ አንድም ሳልጸልይ 2 ሰዓት አሳልፌ እንደወጣው አስታውሳለሁ። እነዚህ የዝማሬ አይነቶች ሌሎችም የተቃኙ ካልሆኑ፣ እንደ መጽሐፍ ቅዱስ ካልሆኑ፣ በሰው ስርዓት የተገነቡ ከሆኑ ልዩነቶችን ሊፈጥሩ ይችላሉ። እኛ የምንከተለው ማንን ነው ብትሉ የመንፈስ ቅዱስ ስርዓትን ነው። ሌላ ወግ አጥባቂነትና ጽንፍ ነው። ከቃሉ ይልቅ ለሰው ሰራሽ ወጎችና ልማዶች፣ ለሰው ሰራሽ ደንቦችና ስርዓቶች ከልክ ያለፈ ትኩረት መሰጠት ሌላውን ደግሞ እንደ ባዕድ ማየት ምክንያት ይሆናል። እነዚህም አንድነትን ያፈርሳሉ። በተለይ እነዚህ ሰው ሰራሽ ስርዓቶች፣ ወጎች፣ ልማዶች፣ ህጎች መንፈስ ቅዱስ የማያጸድቃቸው ቃሉ ራይት የማይሰጣቸው ለሰው ስልጣን ተብሎ ወይም ደግሞ ለተለያየ ተብሎ የተገነቡ አሉ።
እነሱ አይደለም አንድነትን መሸርሸር የተቀቡትን እንኳን እንዳይወጡ እንደ መረብ አንቀው የሚይዙ ናቸው። ሌላው ዘረኝነትና ጎሰኝነት ነው። በክርስቶስ ያለን አንድነት ትተን በስጋ ማንነታችን በቋንቋ ወይም በዘር ስንቧደን የመንፈስ አንድነትን እናጣለን። ሌላ ፖለቲካ አመለካከቶች ናቸው። ወቅታዊ ፖለቲካ አቋም ከእግዚአብሔር ቃል በላይ እየገዘፈ ሲመጣ አማኞች በጎራ ተከፋፍለው እንዲቀመጡ ያደርጋቸዋል። ሌላው እንግዲህ የጋራ ጠላት ሰይጣን ነው። ሰይጣን አለመግባባትን ያጋንናል። ጥንቃቄ የጎደለው ንግግር እንደ ትልቅ በደል እንዲታዩ ያደርጋል። ይቅር አለማለትና ቂምን በልብ ውስጥ ያሰርጻል። እነዚህ እጅግ በጣም ከባዶች ናቸው። እንግዲህ እነዚህን ለማስወገድ ወገኖች ሆይ በእግዚአብሔር ፍቅር ተሞልተን በእምነት እየተጓዝን ተስፋችን ደግሞ በማየት እየጸናን አንድነታችን እንድንጠብቅ አደራ እላችኋለሁ። በዚህም ትምህርት ላይ ቀጣይ ፕሮግራሞች አሉን። እግዚአብሔር አምላክ ይባርካችሁ። ተባረኩ። I
ሲመጣ ቁስሌን በዘይት ቀብቶ ፈወሰኝ እወደዋለሁ የፍቅር አምላክ እወደዋለሁ የፍቅር አምላክ እንዴት ያለ የፍቅር አምላክ ነው እንዴት ያለ የፍቅር አምላክ እንዴት ያለ የፍቅር አምላክ ጌታ እንዴት ያለ የፍቅር አምላክ ኢየሱስ እንዴት ያለ የፍቅር አምላክ ነው እንዴት ያለ የፍቅር አምላክ ነው ጌታ አይገመትም ከአይምሮ በላይ ነው ከአይምሮ በላይ ነው ከአይምሮ በላይ ነው ጌታ የፍቅር አይገመትም ከአይምሮ በላይ ነው ከአይምሮ በላይ ነው አይገመትም ከአይምሮ በላይ ነው